የመጠጥ ውሃ ላይ የታሪፍ ጭማሪ ተደረገ። ለመኖሪያ ቤቶች ከዚህ ቀደም 16 ብር ይከፈልበት የነበረው የ1000 ሊትር ውሃ ዋጋ ወደ 50 ብር ከፍ መደረጉን አውቀናል። በሌላ በኩል ደግሞ በርካታ አካባቢዎች ላይ የመሬት ወረራ መስፋፋቱን ሰምተናል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች ጭምር በህገወጥ መንገድ እየተወረሩ ነው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በበርካታ አካባቢዎች ላይ የመሬት ወረራ መስፋፋቱን ሰምተናል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች ጭምር በህገወጥ መንገድ እየተወረሩ ነው ተብሏል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንዳስታወቀው ቦሌ ለሚን፣ ሐዋሳና ጅማን ጨምሮ ለግንባታ ተብለው የተከለሉ ቦታዎች በህገወጥ ደላሎች እየተወረሩ ይገኛሉ። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነ የገለጸ ሲሆን ከከተማና ክልል መስተዳደሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መውሰድ እንዳልተቻለና የሚመለከታቸው አካላት ዳተኛ መሆናቸውን አክለዋል። የተቋሙ ስራ አስፈጻሚ ዶክተር ፍስሐ ይታገሱ ይህንን የገለጹት ኮርፖሬሽኑ የ9 ወራት አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብለው የተከለሉ ቦታዎች የደላሎች መጫወቻ እየሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸው ጠይቀዋል። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነም አሳስበዋል። የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት እንዲረባረቡ ተጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በህገ መንግስቱ መሰረት መሬት የህዝብና የመንግስት እንደሆነ ቢገለጽም አሁን ላይ የመንግስትም የህዝብም ሳይሆን የደላሎችና የሌባ ሹመኞች መሆኑን መናገራቸው ይታወሳል። በመሆኑ መሬትን መንግስትም ሆነ ህዝብ እያዘዙበት ባለመሆኑ ስር ነቀል ማስተካከያ እንደሚያስፈልገው ገልጸው ነበር። በሌላ በኩል ደግሞ የመጠጥ ውሃ ላይ የታሪፍ ጭማሪ ተደርጓል። ለመኖሪያ ቤቶች ከዚህ ቀደም 16 ብር ይከፈልበት የነበረው 1000 ሊትር ውሃ ወደ 50 ብር ከፍ መደረጉን አውቀናል። የሐዋሳ ከተማ ውሃና ፍሳሽ አገልግሎት ድርጅት ከሚያዝያ ወር 2017 ዓ.ም ጀምሮ ተግባራዊ የሚደረግ የታሪፍ ጭማሪ ስለማድረጉ አስታውቋል። የድርጅቱ ዋና ስራ አስኪያጅ አቶ ዳዊት ሌላሞ ከዚህ ቀደም ከ3 ዓመት በፊት መሰል ማሻሻያ መደረጉን ገልጸዋል። አሁን ያለው የዋጋ ንረትና ሌሎች ተያያዥ ምክንያቶች በአዲስ መልኩ የታሪፍ ማሻሻያ እንዲደረግ አስፈልጓል ብለዋል። በሀገር አቀፍ ደረጃ ተግባራዊ መደረግ የጀመረውን የማክሮ ኢኮኖሚ ማሻሻያውን ተከትሎ የተስተዋለውን የዋጋ ንረት ድርጅታችን ከውጭ ሀገራትና ከሀገር ውስጥም የሚገዛቸው ቁሳቁሶች ላይ ዋጋው በእጅጉ መጨመሩ ለታሪፍ ማሻሻያው ዋነኛው ምክንያት ነው ብለዋል። ለከተማው ውሃ ከሚያመነጩ 25 ምንጮች መካከል 24ቱ በፓምፕ ታግዘው የመጠጥ ውሃ ያቀርባሉ። የአንድ ፓምፕ ዋጋ ከ3 ዓመት በፊት ከነበረው በ3 እና 4 እጥፍ ጨምሯል ብለዋል። የነዳጅ ምርቶች ዋጋ መጨመር ሌላው ምክንያት ነው ተብሏል። ከ3 ዓመት በፊት ነባሩ የውሃ ታሪፍ በስራ ላይ ያለ ከ50 ብር በታች የነበረው 1 ሊትር የናፍጣ ዋጋ በአሁኑ ወቅት ከእጥፍ በላይ ጨምሯል። የድርጅቱ ከባድና ቀላል ተሽከርካሪዎች የሚጠቀሟቸው የነዳጅ ዋጋዎች ከፍተኛ መሆን ሌላኛው ምክንያት መሆኑን ተጠቅሷል። መንግስት የኑሮ ውድነቱን ተከትሎ ባደረገው የሰራተኞች የደሞዝ ጭማሪ ለድርጅቱም ሰራተኞች መጨመሩ ሶስተኛው ምክንያት ሆኖ ቀርበዋል። የሐዋሳ ውሃና ፍሳሽ አገልግሎት ድርጅት ከዓለም ባንክ የተበደረው 345 ሚሊዮን ብር ለመመለስ በየዓመቱ 21 ሚሊዮን ብር ገደማ ተመላሽ ያደርጋል። ይህም ለዋጋ ጭማሪው ምክንያት መሆኑ ተጠቅሷል። ድርጅቱ በሚሰበስበው ገቢ የሚተዳደር እንደመሆኑ መጠን እስካሁን በነበረው ታሪፍ መቀጠሉ የድርጅቱን መቀጠል አደጋ ውስጥ እየጣለ መምጣቱን ተከትሎ የውሃ አገልግሎት ቦርድ የታሪፍ ማሻሻያ ውሳኔውን አስተላልፏል ተብሏል። ለህብረተሰቡ ማቅረብ የሚገባንን የንጹህ ውሃ መጠጥ አገልግሎት በዘላቂነት ለማቅረብ እንዲያስችል የዋጋ ማሻሻያው አስፈላጊና ወሳኝ ነበር ብለዋል። ከሚያዝያ ወር 2017 ዓ.ም ጀምሮ ለመኖሪያ ቤቶች 1 ሊትር ውሃ 5 ሳንቲም ሆኖ 1000 ሊትር ውሃ 50 ብር፣ ለድርጅቶችና የመንግስት ተቋማት ደግሞ 60 ብር እንዲሁም ለኢንዱስትሪና ለንግድ ተቋማት ደግሞ 66 ብር መደረጉን ገልጸዋል።
ገልጸዋል። ከፍሳሽ አወጋገድ ጋር በተያያዘም ድርጅቱ ከዚህ በፊት ከሚያስከፍለው ዋጋ ላይ ጭማሪ በማድረግ ለመኖሪያ ቤት ለአንድ ቢያጆ 2447 ብርና ለተቋማት ደግሞ 2669 ብር እንዲሁም መደረጉ ታውቋል። በሌላ በኩል ደግሞ ኤጀንሲው ከአገልግሎት ገቢ ከ5 ቢሊዮን ብር በላይ ማግኘቱን አስታውቋል። ባለፉት 9 ወራት ከአገልግሎት ገቢ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ ማሳካት መቻሉን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገለጸ። የመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክተር አቶ ሐሰን ሙሳ እንደገለጹት ከአገልግሎት 6.7 ቢሊዮን ብር ገደማ ለማስገባት ታቅዶ ከ5 ቢሊዮን ብር በላይ በማስገባት የእቅዱን 75 በመቶ አሳክቷል። በገቢ አንጻር እቅዱን ማሳካት ያልቻለው እቅዱ ሲታቀድ የካፒታል ጌን ታክስን ታሳቢ በማድረግ እንደሆነ አውስተው በውክልና ይሰበሰብ የነበረው ተነስቶ የገቢዎች ቢሮ በራሱ የካፒታል ጌን ታክስን እየሰበሰበ በመሆኑ ነው ብለዋል። ገቢው ከስም ዝውውር፣ ከአሹራ፣ ቴምብር ቀረጥን ጨምሮ ከሌሎች የሚሰበሰብ መሆኑንም ጠቁመዋል። በ9 ወራት በአገልግሎት አሰጣጥ 112000 ለመፈጸም ታቅዶ የእቅዱን 89.2 በመቶ መሸፈን መቻሉንም አመልክተዋል። በ9 ወራት በማዕከል በጽሑፍ የቀረቡ አቤቱታዎች 49 ሲሆኑ 24 የሚሆኑት ተገቢነት ያላቸው ሆነው ምላሽ ሲሰጣቸው 25 የሚሆኑት ግን ተገቢነት ያልነበራቸው ቅሬታዎች መሆናቸውንም ተናግረዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ በመሬት ጉዳይ አሰራርን እንዲያዘምን የጠራ መረጃ እንዲኖር በቴክኖሎጂ መዝግቦ ለመያዝ ታስቦ የተቋቋመ ሲሆን በሙሉ አቅም ወደ ትግበራ ሲገባና ክፍት ቦታዎች መሬት ባንክ ያሉ ቦታዎች ሲለዩ የመሬት ወረራን ይቀርፋል ብለዋል። መሬት ቢወረርም መረጃው የተያዘ በመሆኑ በቀላሉ እርምጃ መውሰድ የሚቻልበት ሁኔታ ስለሚፈጥር የካዳስተር ምዝገባው አንዱ ጥቅሙ ህገወጥ ወረራን ማስቀረት እንደሆነ ገልጸዋል። ይዞታ ሲረጋገጥ እያንዳንዱ ባለ ይዞታና ታዛቢ ባለበት በወሰንና በሰነድ እንደመሆኑም በአጎራባቾች መካከል ያለን የድንበር ክርክርም እንደሚያስቀርም ተናግረዋል። መሬት ለሌብነት ተጋላጭ የሆነ ዘርፍ ነው ያሉት አቶ ሐሰን ይህንን ሁኔታ ማስተካከል ይፈለጋል። መልካም አስተዳደርን ለማስፈንና ብልሹ አሰራርን ለመቅረፍ የተዘረጉ የተለያዩ አይነት ስርዓቶች አሉ። አሁን ግን አሰራሩ ከብልሹ አሰራር የጸዳ ነው ማለት በሚቻል ደረጃ ላይ አይደለም ብለዋል። በመሬት ልማትና በምዝገባ ተቋሙ የጋራ የሚያደርግ ደንብ ተግባር ላይ መዋሉን በማስታወስም ደንቡ በብልሹ አሰራር ላይ ትግል ለማድረግ እንደሚረዳ ጠቁመዋል። በብልሹ አሰራር የተዘፈቀ ወይም በዚህ ላይ የተገኘ ሰራተኛ እርምጃ ለመውሰድ የሚያስችልና የሚያስጠነቅቅ መሆኑንም አመልክተዋል። የስነ ምግባር ዳይሬክቶሬት የአሰራር ጥራትና የአሰራር ቁጥጥር የሚባሉ የስራ ሂደቶች በዘርፉ የሚፈጠር ሌብነትና ብልሹ አሰራር እንዳይኖር ለመታገል የሚደረግ ጥረት አካል መሆናቸውን ጠቁመው ነገር ግን የቆዩ ከበፊትም ጀምሮ ሲንከባለሉ የመጡ ብልሽቶች በአንዴ የሚቀረፉ እንዳልሆነ ገልጸዋል። በሌላ በኩል ደግሞ የኢፓስፖርት አገልግሎትን በግንቦት ወር ሙሉ ለሙሉ ለማስጀመር ስራ መጠናቀቁ ታውቋል። የኢሚግሬሽንና ዜግነት አገልግሎት የኢፓስፖርት አገልግሎትን በግንቦት ወር ሙሉ ለሙሉ ለማስጀመር የዝግጅት ስራ መጠናቀቁን አስታውቋል። የኢሚግሬሽንና ዜግነት አገልግሎት ከሀገር ውጭ የሚታተመው ፓስፖርትና የሚጠቀመው አሰራር ከ20 ዓመት በፊት የነበረ በመሆኑ አገልግሎት አሰጣጤ ላይ መሻሻል እንዳይመጣ አድርጎብኛል በሚል አዲስ የኤሌክትሮኒክስ ፓስፖርት አሰራር መጀመሩ ይታወቃል። ከዚህ በፊት የሚነሱ ችግሮችን አዲሱ ፓስፖርት ይቀይረዋል ተብሎ ነበር። አሁን ላይ ምን አይነት ችግሮችን ፈታ የሚል ጥያቄ ለተቋሙ ቀርበዋል። በአገልግሎቱ የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰ በሰጡት ምላሽ ተገልጋዮች ወደ ተቋሙ መጥተው የሚያጠፉትን የጊዜ ብዛት የሚቀንስ ነው የተባለው ይህ አገልግሎት አሁን ላይ በሙከራ ደረጃ እንዳለ የገለጹ ሲሆን አገልግሎቱም ሙሉ ለሙሉ ወደ ስራ ለማስገባት ዝግጅት መጠናቀቁን ተናግረዋል። ለዚህም ስራ በዚህ ሳምንት 250 የሚሆኑ ሰራተኞች መቀጠራቸውን ገልጸው አሁን ላይ ሁለቱን አሰራሮች በማዋሃድ ላይ መሆናቸውንና እኩል አንድ ላይ መስራት ሲጀምር 84 ሰዎችን በአንድ ጊዜ ማስተናገድ የሚችሉ መስኮቶችን ወደ አገልግሎት ለማስገባት መታቀዱን ተናግረዋል። የኢፓስፖርት አገልግሎትን በዚህ ወር መጨረሻና ግንቦት መጀመሪያ ላይ ሙሉ በሙሉ ወደ ስራ ለማስገባት መታቀዱንም አቶ ሙሉጌታ ጨምረው ተናግረዋል። የተቀጠሩት ሰራተኞች አዲስ አበባ ላይ ለሚሰጠው አገልግሎት ብቻ እንደሆነ የተገለጸ ሲሆን ከዚህ በፊት በተገልጋዮች የሚነሱ ቅሬታዎችን የሚፈታ ይሆናል ተብሎ እንደሚጠበቅም ተመላክቷል። የኢሚግሬሽንና ዜግነት አገልግሎት በትላንትናው ዕለት ይፋ ባደረገው መረጃ የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ዜጎች አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል ተገኝተው መስተናገድ እንደሚችሉ አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።